አትችሉም ከሚሏችሁ ሰዎች አጠገብ ራቁ የሚል ትምህርት ሰምታችኋል አይደል? እኔ ደግሞ ምን እላችኋለሁ መሰላችሁ? አትችሉም ከሚሏችሁ ሰዎች አጠገብ ብቻ አይደለም፣ አትችሉም ባይሉም እንደማትችሉ ከሚያምኑ ሰዎች አጠገብ ራቁ። እንደማልችል የሚያምኑ ጓደኞች አሉ። አይነግሩኝም ባፋቸው እኮ አየሽ። አሁን ችግሩ በአፉ እኮ አይነግርሽም። እንደዚህ አይነት ሰው አትችይም እኮ አይልሽም። ስትቀቢ እኮ ኧረ አንቺማ በጣም ትልቅ ቦታ ነው የምጠብቅሽ ይልሻል። ግን ለድሪምሽ የሆነ ነገር ልታደርጊ ስትይ ኮንትሪቢዩት አያደርግም። አትችልም ብሎ የሚያምን ሰው በቃሉ ባይነግርህም 24 ሰዓት እንደዛ ስለሆነ የሚያስበው ኔጌቲቭ ኢነርጂው ይጋባባል። የሆነ ቦታ ላመልክት ልሂድ ስትል ምን ትሄዳለህ? ቆይ በቃ የሆነች ቦታ እንድረስና በዛው ሸኛለሁ ነው የሚልክ። ሂድ አሁኑን ሩጥ እንዳያመልጥ አይልም። ሳያውቀው ማለት ነው፣ አይታወቀው፣ አይሳካም ብሎ ስለሚያስብ እንዳትደክም ማለት ነው። ወይ ወድቀህ ተስፋ እንዳትቆርጥ እንዳትጎዳ ፕሮቴክት ያደረገህ መስሎት ወደ አለመቻል ይጎትታል ማለት ነው ሁልጊዜ። ግን አንድ ነገር ልንገራችሁ፣ እግዚአብሔር ለእናንተ ላሰበው ትልቁ ጉዳይ መንገድ አለ። ሪኳይርመንት የሚባል ነገር አለ። ይውላችሁ አሁን ለምሳሌ ዶክተር ለመሆን መስፈርቱን ያላሟላ ሰው ዶክተር ይሆናል? 24 ሰዓት ያላጠና በቃ 72 ሰዓት 48 ሰዓት እየሰራ አፓረንት እየወጣ ያልሰራ ያለፋ ሰው ዶክተር ይሆናል? ሪኳይርመንቱን አያሟላማ። ለምሳሌ ገንዘብ ይቸግራል፣ ትታመማለህ፣ ተስፋ ትቆርጣለህ፣ በምትወደው ሰው ትከዳለህ፣ ንብረትህን ታጣለህ፣ የምትወደውን ሰው በሞት ታጣለህ፣ ትሞክራለህ፣ አይሳካም፣ ይጠሉሃል፣ ትናቃለህ፣ ትጣላለህ። ሪኳይርመንቱን አሟልተ ሲጨርስ እግዚአብሔር ይሄ ሰውዬ ገብቶታል ጨርሷል ይልና ትልቁን ግብህን ገጭ ያደርገዋል። ያኔ ምንድን አንተ ለተራበ ታዝናለህ። ለምን ታውቀዋለህ። ለተጠላ ታስባለህ፣ ተጠልተሃለህ። ለተቸገረ ታበድራለህ፣ ተቸግረሃለህ። ሪኳይርመንቱን ታሟላለህ። ሳታሟላ እንዴት ነው ስልጣን የሚሰጥህ? ለምን እንደታጫችሁ ስለማታውቁ ዝም ብላችሁ በምስጋና መንገዳችሁን ቀጥሉ። እሸቱ መለሰ ነኝ። አመሰግናለሁ።